ይስጥልን ውድ የኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ባለፉት ቀናት በመላው ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶች እየተካሄዱ ናቸው። በዚህም ስብሰባ የሚቀርቡ ሰነዶች በህወሓት ጽሕፈት ቤት የተዘጋጀ ሲሆን የስብሰባ ተሳታፊና የድርጅት አባል ያልሆኑ ናቸው። አንድ ታማኝ ምንጭ የስብሰባው ተሳታፊ እንደገለጹት መረጃውን በጥንቅር ይዘነዋል። ቆይታችሁ የምትሰሙት ይሆናል። ትግስታችን እንደ ፍርሃት በመቁጠር የህዝብ ስቃይ በማራዘም እልቂት በመጠበቅ እንደማይገባ ያመንበት ሁኔታ እንገኛለን ሲል የትግራይ ክልል ሰላምና ጸጥታ ቢሮ ገለጸ። በትግል እንጂ በልመና የሚከበር መብት የለም በሚል የትግራይ ክልል ሰላምና ጸጥታ ቢሮ መግለጫ ወጥቷል። በዚህም ጉዳይ ዜና ጥንቅራችን አካተናል። የ24 የኤፍ-17 ተዋጊ ጀቶች በ900 ሚሊዮን ዶላር ለመግዛት ከፓኪስታን ጋር በድርድር ላይ መሆኗ ተገለጸ። የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። አምባሳደሩ ንግግር ቁጣን ቀሰቀሰ። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ሶማሊላንድ እስራኤል በግዛቷ የጦር ሰፈር ልትገነባ ነው መባሉን አስተባብላለች። በዜና ጥንቅራችን የምንመለከት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ሶማሌ 24 የሆኑ ጄኤፍ-17 ተዋጊ ጀቶች ከ900 ሚሊዮን ዶላር ለመግዛት ከፓኪስታን ጋር ድርድር ላይ መሆኗ ተገለጸ። ሶማሌ 24 የሚደርሱ ጄኤፍ-17 ታንደር ብሎክ ስሪ ተዋጊ ጀቶች ለመግዛት ከፓኪስታን ጋር ከፍተኛ ደረጃ የደረሰ ድርድር እያደረገ ትገኛለች ሲል የሶማሌና የፓኪስታን መገናኛ ብዙሃን ዘግበዋል። ይሄ ጦር መሳሪያ ግዢ ስምነቱ 900 ሚሊዮን ዶላር ያወጣል ተብሎ ይገመታል። ይህ ስምነት ከተጠናቀቀ እንደ አውሮፓውያን አቆጣጠር 1991 የማዕከላዊ መንግስት ከፈረሰ በኋላ ሞቃዲሾ የፈጸመችው ትልቁ የመከላከያ መሳሪያ ግዢ ይሆናል ተብሏል። ይህ ድርድር መነቃቃት ያሳየው በኮማንደር መሐመድ ሼህ አሊ የሚመራ የሶማሊያ አየር ኃይል ልዑክ በየካቲት ወር መጀመሪያ ላይ ወደ እስላማባድ ካደረጉ ጉብኝት በኋላ ነው። ጉብኝቱ ሞቃዲሾ 10 ዓመታት ግጭትና በሌሎች ሀገራት ላይ የነበራት ጥገኝነት ተላቃ አየር ኃይሏ ዳግም ለመገንባትና የሀገሪቱ የአየር ክልል ሉዓላዊነት መልሳ ለመቆጣጠር ያላትን ቁርጠኝነት አመላካች ነው። አንድ የሶማሌ መከላከያ ሚኒስቴር ባለስልጣን ለቀጠናው መገናኛ ብዙሃን እንደገለጹት ይህ ግዢ የሶማሊያ አየር ክልል በራሳቸው ሶማሊያን እጅ እንዲጠበቅ የሚያደርግ ጥረት የሚያንጸባርቅ ነው ተብሏል። ባለስልጣኑ አክለው ስምነቱ ሀገሪቱ እያከናወነች ያለው ሰፊ ተቃዋሚ መልሶ ግንባታ አካል መሆኑን ገልጸዋል። ጄኤፍ-17 ታንደር የተሰኘው ተዋጊ ጀት ፓኪስታን ኢኖርቢቲካል ኮምፕሌክስ እና በቻይናው ቹንጁንግ ኤፍራክትስ ኮምፕሌክስ ኮርፖሬሽን ጋር በጋራ የበለጸገ ነው ተብሏል። ሶማሊላንድ እስራኤል በግዛቷ የጦር ሰፈር ልትገነባ ነው መባሉን አስተባበለች። እስራኤል የሁቲ አማጽያን ለመዋጋት በሶማሊላንድ ላይ የጦር ሰፈር ልትገነባ ነው መባሉን ሀርጌሳ አስተባብላለች። በአውሮፓውያኑ መጋቢት 11 ብሉምበርግ ባወጣው ዘገባ እስራኤል ሶማሊላንድ የደህንነት ስምምነት ለመፈራረም ውይይት እያደረገች መሆኑን ንግግር በርበራ አቅራቢያ ለእስራኤል ይዞታ መስጠቷ እንደሚያካትት ገልጾ ነበር። እስራኤል የሁቲ አማጽያን ለመታገል በቀይ ባህር ዳርቻ ሶማሊላንድ ውስጥ የጦር ሰፈር ልትገነባ እንደምትችል ዘገባው ይጠቁማል። ሶማሊላንድ እስራኤል የሚኖራትን ይዞታ እንደ ወታደራዊ ኢላማ እንደሚወስድ የሁቲ አማጺ መሪ አብዱል ማሊክ አልሁቲ ያለውን ታህሳስ ላይ ተናግረዋል። ለሶማሊላንድ የሀገር እውቅና በመስጠት የመጀመሪያ ሀገር በሆነችው እስራኤልና ሀርጌሳ መካከል ተደርጓል የተባለ ውይይት ሞቃዲሾ ውድቅ አድርጋለች። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በጥር ወር በአልጀዚራ ጋር ባደረጉ ቆይታ እስራኤል በሶማሊላንድ ወታደራዊ ሰፈር ብትገነባ ሞቃዲሾ ሉዓላዊነት እንደምትጥስ አስጠንቅቀዋል። ከቢሲ ማብራሪያ የተጠየቁት የሶማሌ የውጭ ጉዳይ ሚኒስተር አብዱራህማን ዲሂ አዳም እስራኤል ያለው ግንኙነት በጋራ ፍላጎት የተመሰረተ መሆኑን ገልጸዋል። ሁለቱ ሀገራት አንዳቸው በሌላ እውቅና ስለሰጡ ዲፕሎማሲያዊና ምጣኔ ሀብት ትስስር መፍጠር እንደሚችሉ ተናግረዋል። ሆኖም ግን ግንኙነታቸው ወታደራዊ ትስስር እንደማያካትት ጠቅሰው የውጭ ጉዳይ ሚኒስትሩ ሶማሌ ጦር ሰፈር የምትገነባበት ቦታ ከሶማሌላንድ አለመሰጠቱን ገልጸዋል። እስራኤል በሶማሌላንድ የጦር ሰፈር እንድትገነባ ስምምነት ላይ ተደርሷል የሚል የመገናኛ ብዙሃን ዘገባ ከአውድ ውጭ የተወሰዱ ናቸው ሲል ተናግረዋል። ሶማሌላንድ በሚስጥራዊ ስምምነቱ ውስጥ እጇ እንደማታስገባ የገለጹት የውጭ ጉዳይ ሚኒስትሩ በድብቅ ውይይቶች ተደርገዋል የሚሉ ዘገባ ሶማሌላንድ በማጠልሸት ያለው ፕሮፓጋንዳ ናቸው ሲሉ ከሰዋል። እነዚህ ዘገባ ትክክል አይደለም፣ ሁቲ ስለማጥቃት የሚያትት ዘገባ የሶማሌላንድ ጠላቶች የሚሰነዝሩ ፕሮፓጋንዳ ነው ሲሉ ለቢሲ ተናግረዋል። ሶማሌላንድ በየመን ውጥረት ውስጥ ተሳታፊ እንዳልሆነችና ሁቲዎች ሀርጌሳ ላይ የተለየ ስጋት እንደማይደቅኑ ገልጸው ሶማሌላንድ ከእስራኤል ጋር ያላት ግንኙነት ከሌሎች ቀጠናው ሀገራት ጋር ካላት ትስስር ተለይተው መታየት እንደሌለበት የውጭ ጉዳይ ሚኒስትሩ አክለዋል። ሶማሌላንድ ከእስራኤል ጋር የምጣኔ ሀብት ስትራቴጂ ወዳጅነት ለመመስረት ዝግጁ ናቸው። አሁን የተጀመረው ነገር የለም፣ ውይይቱ ሲኖርም በግልጽ ይካሄዳል ብለዋል። የጦር ሰፈር ግንባታ ፍጹም ሐሰት ነው ያለው የውጭ ጉዳይ ሚኒስትሩ ከዘገባው ጀርባ ያሉት ሶማሊላንድ ዓለም አቀፋዊ መድረክ የተዛባ መንገድ እንድትሳል የሚፈልጉ ናቸው ሲሉ አክለዋል።
ትግስታችን እንደ ፍርሃት መቆጠር የህዝብ ስቃይ ለማራዘም እልቂት መጠበቅ እንደማይገባ ያመንበት ጉዳይ ላይ እንገኛለን ሲል የትግራይ ክልል ሰላምና ጸጥታ ቢሮ ገለጸ። በትግል እንጂ በልመና የሚከበር መብት የለም የሚለው የትግራይ ክልል ሰላም ጸጥታ ቢሮ መግለጫ አውጥቷል። የፕሪቶሪያ ሰላም ውል በመጣስ ባለፈው ወር በተደረገ የድሮን ድብደባ እናወግዛለን ያለው ቢሮ ብዛት ያለው ሰራዊትና ትጥቅ በማሰለፍ ትግራይን ለመክበብ የሚደረግ እንቅስቃሴ ግልጽ የጦርነት አዋጅ ነው ብለዋል። የትግራይ ህዝብ አንድነት ለመከፋፈልና እርስ በርስ ለማጋጨት በጀት ተመድቦ እየተሰራ ነው ሲል ገልጸዋል። በዋስትና የተገኘው የፕሪቶሪያ ውልም ስምምነት ከፈረሙ ህጋዊ አካል ቀምቶ ለግለሰቡ መስጠት አደጋ የሚያስከትል ያለ ሲሆን ትግራይ መክበብ ቴክኖሎጂ ብዛት ያለው ሰራዊትና ትጥቅ በማሰለፍ ተጨማሪ እልቅን ለማስከተል የዘለለ ድል አያስገኝም ሲል ገልጸዋል። ትግስታችን እንደ ፍርሃት በመቁጠር ህዝብ ስቃይን ለማራዘም እልቂትን በመጠበቅ እንደማይገባ ያመንበት ጉዳይ እንገኛለን በማለት አሳውቋል። ቢሮውም በትግራይ ህዝብ ከባድ መስዋዕትነት ያረጋግጠበት ማንነቱን ብሔር ክብሩን ቀየውን ተቀምቶ ከባድ ህልውና አደጋ ወርቅ ባለበት ጊዜ ቢሆንም ሰላማዊ መፍትሄ ያስቀድማል ብለዋል። ሰላማዊ ሲባል የሚተውና ተላልፎ የሚሰጥ ማንነት ሉዓላዊ ግዛት ይቄ አለ ብሎ የሚጠብቅ ወገን ካለ አይሆንም፣ የማይጨበጥ ህልም ነው ብለዋል። የትግራይ ህገ መንግስት ግዛት አንድነት ሳይረጋገጥ ተፈናቃዮች ወደ ቀያቸው ሳይመለስ የራስ እድል በራስ የመወሰን መብት ሳይረጋገጥ ሰራዊቱ ትጥቅ አይፈታም ሲሉ አክለዋል። ይህ አቋም ታጥቀው የሚገኙ የትግራይ ኃይል አባላትም አቋም እንደሆነ አመላክተዋል። በኃይል ለማፈን እየተፈለገ ያለ የትግራይ ህዝብ ጥያቄ ዋነኛው መፍትሄ የተቀላጠፈ ሰላም ነው በማለት ገልጿል። ቢሮ የትግራይ ኃይልን ከድተዋል ሲል ስም ሳይጠቅስ ለገለጻቸው አካላት ባስተላለፈው መልእክት በትግራይ ህዝብ የጥፋት ድግስ የተሰለፋቸው አካላት ወደ ቦታችሁ ተመለሱ፣ የታሪክ ተጠያቂ አትሆኑ ብለዋል። ባለፉት ቀናት በመላው ትግራይ ከወረዳ እስከ ቀበሌ ሰፋፊ ህዝባዊ ውይይት እየተካሄደ ነው። በዚህም በተሳተፉበት የንግድ ማህበረሰብ መድረክ ድርጅታዊ ጽሕፈት ቤት ከቀረበ በኋላ አባል ባለው ተሰብስበው ለውይይት በህወሓት የተዘጋጀ ሰነድ ተቀርበዋል። በዚህም አሁን በክልሉ ብሔራዊ ኮሚቴ የሚባል ከወታደራዊ ከህወሓት ከጊዜያዊ አስተዳደርና ዲፕሎማሲያዊ ልምድ ካላቸው በተውጣጡ አመራሮች በመመራት ላይ እንደሆነ ተገልጿል። ሰነዱ በኮሚቴ የተሰናደ እንደሆነ የሚያብራራ ምላሽ ስብሰባው ከሚመሩ ከፍተኛ ህዝባዊ ካድሬዎች ላይ ተሰጥቷል። ትግራይ እንደባለፈው ጥቅምት 2015 ባለው ጦርነት በከበባ ውስጥ እንዳልሆነች በስም ያልተጠቀሱ የውጭ ሀገራት ድጋፍ እንዳለ ከየትኛውም የፋኖ አመራር ክንፍ መሆን ግልጽ ባይሆንም ህወሓት ከፋኖ ኃይሎች ከኤርትራ መንግስት ስልታዊ ግንኙነት እንዳለው ከህወሓት አመራር ከባለፈው ዓመት የተሻለ የተጠናከረ ከላይ እስከታች ወጥና የተናበበ እንደሆነ ከሃዲዎች ሲሉ የፈረጃቸው በተለይ የእነ ጄኔራል ጻድቃን የስምረት ፓርቲ መስራቾች ሴላቸው ከህወሓት መዋቅር ሙሉ በሙሉ መቆረጥ ከሃዲ ያላቸው የህወሓት መዋቅር መጥረግና ከፋኖና ሻዕቢያ መንግስት የተፈጠረው ስልታዊ ግንኙነት ባለፈው 2 ዓመታት በተመዘገቡበት ከፍተኛ ድሎች ተጠቃሽ መሆናቸውን ገልጸዋል። የተተኳሽ እጥረትም እንደሌለ ይህ ሌላ ተዳምሮ ዳግም ጦርነት ከተጀመረ ህወሓት 75% አሸናፊ ተማምኖ እንደሚዋጋ የውጊያው ዋና ዓላማ በወረራ የተያዙ የትግራይ ግዛት ማስመለስ እንደሆነ መድረኩና ከመሩ ካድሬዎች ተናግረዋል። ተሰብሳቢዎቹ አማዛኞቹ መልስ ጦርነት እንዲካሄድ ፍላጎት እንደሌላቸው፣ ነገር ግን የፕሪቶሪያ ሰላም ስምምነት እንዲቋጭ ፍላጎታቸውን አንጸባርቀዋል። በተያያዘም አሁን በባንኮች የተከሰተው ጥሬ ገንዘብ እጥረት ተባብሶ ቀጥሏል። በየብስና በሰማይ ወጣቶች የትግራይ የመልቀቅ ፍሰት ማያቆም አልተገኘም ተብሏል። የአምባሳደሩ ንግግር ቁጣን ቀሰቀሰ። እስራኤል የአሜሪካ አምባሳደር የሆኑት ማይክ ሀኪብ የሰጡት ቃል በርካታ ሀገራቶችን አስቆጥተዋል። ማይክ ሀኪብ ከጋዜጠኞቹ ጋር ታክል ካርሰን ጋር ባደረጉ ቃለ ምልልስ እስራኤል አሁን ካለችበት ግዛት ባለፈው አብዛኛው የመካከለኛው ምስራቅ ክፍል ብትቆጣጠር ደጋፊ መሆናቸው የሚገልጽ ንግግር አድርገዋል። ታከር ካርሰን በመጽሐፍ ቅዱስ ብሉይ ኪዳን ላይ እስራኤል ተሰጣት ተስፋ ምድር ግብጽ፣ ሶሪያን፣ ኢራቅ እንደሚጨምር ጠቅሰው እስራኤል እነዛን መሬት የመውሰድ መብት አላት፣ ከመጽሐፍ ቅዱስ አንጻር ከናይል ወንዝ እስከ ኤፍራጥስ ያለው መሬት የመውረስ መብት አላት ወይ ብለው ጠይቀዋቸዋል። መሪያ ላይ እነዛ ድረስ እንሄዳለን ብዬ እርግጠኛ አይደለሁም፣ በጣም ሰፊ መሬት ነው ካሉ በኋላ ካርሰን ጥያቄው ሲደግምላቸው ሁሉንም ቢወስዱ ጥሩ ነበር በማለት ምላሽ ሰጥተዋል። ካርሰንም እስራኤል ዮርዳኖስ ሙሉ ብትቆጣጠር ጥሩ ነው ብለው ያስባሉ ሲል ላቀረበላቸው ጥያቄ ዮርዳኖስ ለመቆጣጠር እየሞከሩ አይደለም፣ ሶሪያን ለመቆጣጠር እየሞከሩ አይደለም፣ ኢራቅ ወደ ሌላ ቦታ ለመቆጣጠር እየሞከሩ አይደለም፣ ነገር ግን ህዝባቸውን መጠበቅ ይፈልጋሉ ሲል መልሰዋል። አከል አደረጉና እነሱ ያሉን ሁሉ መሬት ለመውሰድ እየጠየቁ አይደለም፣ ነገር ግን ቢያንስ አሁን የተያዙትና አሁን የሚኖሩት አሁን በህጋዊ መንገድ የራሳቸው የሆነው እነሱ ደህንነት የተጠበቀ መጠጊያ ሆነው መሬት ለመውሰድ እየጠየቁ ነው ብለዋል። አምባሳደሩ አሁን የያዙት ኦኮፓይድ ላንድ የሚሉት የመሬት ዓለም አቀፋዊ ህግ ዌስት ባንክ ተብሎ የሚጠራው ፍልስጤማዊ ሀገር ናት የሚሉት መሬትስ ነው አሉ። አምባሳደሩ እስራኤል በዌስት ባንክ ላይ ያላት ወታደራዊ ይዞታ እንደ ህጋዊ ባልተቤት ነው የቆጠሩት። ይህ ደግሞ መሬት በወረራ የተያዘ ነው ከሚለው ዓለም አቀፋዊ ማህበረሰብ አቋም ጋር ይጋጫል። አምባሳደሩ
አምባሳደሩ እስራኤል አሁን ከላይ የተገለጹ መካከለኛው ምስራቅ ሀገራት መሬት ባትወስድም ቢያንስ ዌስት ባንክ ክፍል ወደ ግዛቷ እንዲታጠቃለል ፍላጎት እንዳላት እሳቸው እንደሚደግፉም ከስሱ ገልጸዋል። እንዲህ ባለፈ አምባሳደሩ እስራኤል ታላቋ እስራኤል ለመመስረት ጎረቤቶችን አትወርም እያሉ ቢሆንም በተዘዋሪ ግን ዌስት ባንክ ፍልስጤም ያላትን ይዞታ የራሷ ግዛት እንድታደርግ አሜሪካ ድጋፍ እንደምትሰጥ ፍንጭ እየሰጡ ነው። ማይክ ሀኪብ ከዚህ ቀደም እስራኤል ዌስት ባንክ እንድትጠቀልል ሲደግፉ ቆይተዋል። ይህ አምባሳደሩ ንግግር በአካባቢው ሀገራት ላይ ከፍተኛ ስጋት ፈጥሯል። አረብና ሙስሊሙ ሀገራት ቁጣ ቀስቅሰዋል። ንግግሩ በአሜሪካ የውጭ ጉዳይ ሚኒስቴር ፖሊሲ እጅግ አደገኛ ተደርጎ ተወስዷል። የተባበሩት አረብ ኤሚሬት፣ ግብጽ፣ ዮርዳኖስ፣ ሳውዲ አረቢያ፣ ቱርክና ፓኪስታን፣ ኢንዶኔዥያን ጨምሮ ከ12 በላይ ሀገራት የጋራ መግለጫ አውጥተዋል። ንግግሩ አደገኛና ቀስቃሽ ለዘመናት የቆየ ግጭት ሊያባብስ የሚችል አደገኛ የታሪክና ሃይማኖት ቁርሾ የሚቀሰቅስ መሆኑን በጋዛ እየተደረገ ያለው የሰላም ጥረት የሚያደናቅፍ እንደሆነ ገልጸዋል። ሀገራቱ እስራኤል በወረራ በያዘችው ፍልስጤም ግዛትና በሌሎች አረብ መሬቶች ምንም አይነት ሉዓላዊ እንደሌላት አጥብቀው ገልጸዋል። የአምባሳደሩ ንግግር ዓለም አቀፍ ሕግን የሚጥስ መሆኑን ጠቅሰዋል።